አምጡልኝ ፒዛው ላይ ቃላት ታርጓል አልኳችሁም እንዴ ፒዛው ላይ ለምን ቃል ያረጋችሁበት ማናጀሩን ጥሩልኝ ዳሪክ አንቺ ዳሪክ ዳሪክ አንቺ ዳሪክ 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 አንቺ አምሻል እንዴ ምን ሆነሽ ነው ኡፍ ምንድነው ሱዛንዬ ፒዛዬን ወሰዱብኝ እኮ ልጆች ምንድነው የሚያጫጫዋችሁ እማዬ ህልም እኮ ነው ግን በጣም የሚያሳዝን ህልም ብታዩ ሀብታሞኜ አገልጋዮቹ በወርቅ ሳህን ምግብ ሲያቀርቡልኝ አንዱ አገልጋይ ጭንብል የለበሰ ፒዛዬን ሊነጥቀኝ ሲል የነቀውት ቆይ አንቺ ልጅ በህልምሽም ስታምነሽ እንዴ ስስታም አይደለም ሱዛንዬ ባለራዕይ ነኝ በዛ ላይ ህልሜን አታበላሹብኝ በቃ ወደ ቪላዬ ልሂድ ሰላም ይስጥ ደሃ በህልሙ ቄዋ ይጠጣ ኖሮ ምን ይወጣል ነበር አለች ምን አጣሽ አረማዬ እኔ ቅቤ አልጠጣሁም ፒዛ ነበር ስበላይ ነበረው በዛ ላይ ወይን ነበር ስጠጣኝ ነበር እና ወይዘሮ ምን አጣሽ ከኔ ጋር ህልሙን አይተዋለች እንዴ እውነትሽን እኮ ነው ማዬ ሀብታም አይደለን ወተን አንዝናና ወይም ደግሞ ሲኒማ ቤት ገብተን ፊልም አናይ ዳሪክን ባይሰጠን ነው ምን ነው ነበር በሉ በቃ አርፋችሁ ተኙ ዳሪክን ፒዛውን ታጣጣም አንቺም ደግሞ ወደ ጥናትሽ እሺ ማዬ ዛሬ እቺ ትሸጥና ደግሞ እስኪ ቁርጥ እንደ ጉድ ይበላል መቼም የዕለት እንጀራችንን አታሳጣን አይደል የሚባለው እባክሽ ሳላቅ ነው አስቤበት አይደለም ፖሊሶቹን አንድ ነገር ባያቸው እኔ መታሰር አልፈልግም እባክሽ አንድ ነገር ባያቸው ተውኝ በቃ እኔን ተርፋለች እኮ ምንም አልሆነችም እኮ ተርፋለች ባሩክ አንተ ባሩክ ምንድነው ጥራኝ ምንድነው የት ነው ያሉት ማርሰሌኗ የት ነው ያሉት ይለኛል እንዴ ተነስ እባክህ በጠራራ ፀሐይ ትቃዣለህ እንዴ ትንሽ እንኳን አይደብርም አራብስ ሻንቆይ በእናትህ ትናንትና የገጨዋት ልጅ አለችና ምንም ከጭንቅላቴ ልትወጣ አልቻለች ምን ሰው ገጭታ ነበር እንዴ አዎ አልተጎዳችም ግን ነካ ነው ያረኳት እና ታዲያ ጓገጫለች ወይስ ነገሩን በፒስ ፈታችሁ ሱማ ይቅርታ ጠይቂያት እኮ ተቀበለኛለች ግን ልቤ ላይ ቀረች ይመስለኛል በለው ይሄን ቃል ካንተ ነው የምሰማው በነገራችን ላይ ጥናቶች እንደሚያመለክቱት ከሆነ በጸብ የሚጀምር ፍቅር መጨረሻቸው ቆንጆ ነው ይባላል እባክህ አትቀልድ ልጅቷ ኮስታራ ነች ጀለሴ ኮስታራ ሴት ማለት ልክ እንደ ጥሬ ስጋ ናት መጀመሪያ ላይ ታስፈራለች ከዛ ግን ከለመድካት በኋላ መንፈስህን ነው የምታስደስተው ለመሆኑ አድራሻውን አውቀዋል አዎ ከደብተር ወደቀ መታወቂያ ኮፒ አግኝቼ ነበር እና እዛ ላይ ሙሉ አድራሻዋ ነበረ ጎበዝ አሁን ይኸውልህ ፈጠን ማለት ነው ያለብህ ቶሎ ሄደህ አግኛት ካልሆነ ግን ሌላ ሰው ይቀድማል እባክህ ሻንቆ ቀልድ አታብዛ እኔ እኮ ጨንቆኝ ቁም ነገር እያወራኝ ነው ያለሁት አረ ጀለስካ እኔም እኮ እንቅጭቅጩን እያወራ ያለሁት እሺ ቆይ ምን ይዤላት ልሂድ አበባ ይዘላት እንዳትሄድ የዛ ሰፈር ሴት አበባ ስታይ ቀብር ነው ይመስላል እና ምን ተሻለ ቆይ እሺ ስልኳን ሴቭ አድርጓል አዎ በርግጥ የያዘችው እንደ ስልክ አይቆጠርም ነበር መሬት ላይ ብትንትን ብሎ ነበር ምርጥ አጋጣሚ ይኸውልህ እኔ ጮማ የሆነ ሀሳብ መጥቶልኛል ምንድነው እስቲ ቶሎ ንገረኝ በቃ ስራሽን እየሰራሽ ጣልሽ አይደለ እንዴ በፊት እኮ ትንሽ ቆሻሻ እንኳን አይነካሽም ነበር
አሁን ግን ይኸው ልብሱ ምን እንደሚመስል ታጥቦ እንኳን እኮ አይለቅም። ፈጣሪ አከናከተ። አይዞሽ እናቴ፣ አሁን ትንሽ ጊዜ ነው የቀረን። ፈጣሪ ከፈቀደ በቅርቡ ጥሩ ኑሮ እንኖራለን። እህቴ መቼ የሚችል ልብስ ለወደፊቷ ሞዴልና ንግስት እህትሽ እንዲያታያትም አይደል? አቤት። አረ እህቴ አልጠራውሽም። እችን ልብስ ጠቢልኝ ነው ያልኩሽ። እሺ አንቺ ምን ሰርተሽ ልትበይ ነው? ቀበጧ እህቴ። ውይ እህቴ ምግብ ልሰራ መስሎሽ ነው እንዴ? እኔ እኮ ምግብ ልሰራ አይደለም። ደሞ ብሰራስ እንዴት አንቺን ትቼሽ እበላለሁ? ኡፍ ዳሪክ አታድርቂኝ። እኔ ምግብ ልትሰሪ ነው አላልኩሽም? ቤት ገብተሽ የማንን ጎፈሬ ልታበጥሪ ነው? የማንን ጎፈሬ ነው የምታበጥሪው? ደሞ እሱ ምን ማለት ነው? እኔ ማንንም ጸጉር ላበጥር አይደለም። ጥፍሬ እንዳይበላሽብኝ ብቻ ሰል። አሁን አስቀምጭና ሂጂልኝ። ይሄ ልብስ ማጠብ ካንቺ ወሬ በላይ አይደክመኝም። ድሮም በእኔ እንደማጨክኝ ያውቃለሁ። ደሞ አትናደጅብኝ እሺ? ቶሎ ታረጅብኛለሽ። ዳሪክ ሂጂ አልኩሽ እኮ። በቃ ሂጂ ግቢ። አስቀምጭና ግቢ። ለማንኛውም ቴንኪው እሺ የኔ እህት። ቻው በቃ ሂጃለሁ። እባክህ አረ ጀረስ ምን ይሄ ነው እንዴ? እርግጠኛ ነህ ግን ይሄ መንገድ ሰው ወዳለበት ሰፈር ነው የሚወስደን? አይዞ እባክህ ና፣ እየደረስን ነው። አረ ምን ይሄ ነው? ትደረስን ካልክ እኮ ስንት ዓመት አለፈ። ሱዳን ጠረፍ ልንገባ እኮ ነው። አይ አንተ የምትበላው ቁርጥ እንኳን ለዚህ መንገድ መሆን አቃተው አይደለ? ለዚህ መንገድ ብለህ ታሳንሳለህ እንዴ? መኪናውን ካቆምንበት እኮ በጣም ርቀን መተናል። በርታ በእናትህ፣ እየደረስን እኮ ነው። ና በርታ። አረ ስማ ፍሬንድ፣ ያቺን ቸከስ እያያን በጧት ተነስታ ልብስ ምን ታጥባለች? ጀለስ ምን እሺ ፖዝ አደረግሽ? አንተ እሱ እኮ ነሽ የምንፈልጋት ልጅ። በስተመጨረሻ እና ዳይመንዳችንን እናገኘና። በእናትህ ፊቷን እኮ ማየት አልቻልኩም። ምን አለ ትንሽ ዞር ብትል እንዴ? ያማል እንዴ? ብዞር ምን ልትሆን? አረ ብራዘር ኳስ በመሬት አሁን ይድግባ በእናትህ። እኔ ግን ሙዳችሁ እንዳልከንት ወደ መኪና ልመለስ። አረ በእናትህ እኔ ፈራሁኝ እኮ በእናትህ። አረ ሻንቅሻ አብረን እንግባ አንዴ እንኳን። እንታማል እንዴ? ፈረስ ያደርሳል እንጂ አይዋጋምሽ። ደግሞ አራዳ የሰው ሙዳሽ ይድግባ። እኔ አልቻልኩ፣ እውነት እኔ አልቻልኩኝ። አረ ሻንቅሽ አረ አንተ እዚህ ደግሞ ምን ትሰራለህ? ሰላም ነው። ትናንት ላጠፋሁት ነገር ይቅርታ ለመጠየቅ ነው። ይቅርታን ትናንት ተቀብያለሁ። እሱን ደግሞ ነግሬያለሁ አይደለ? እሺ አሁን ለምንድን ነው እዚህ ድረስ የመጣኸው? አረ ስልክሽን እኮ አሰርቼልሽ መጥቼ እኮ ፋይሉም እንዳይጠፋ አድርጌልሻለሁ። ምን? ቆይ እንዴት? ቆይ እሺ ስልኳን ሴቭ አድርጓል? አዎ በእርግጥ የያዘችው እንደ ስልክ አይቆጠርም ነበረ። መሬት ላይ ብትንትን ብሎ ነበር። ምርጥ አጋጣሚ። ይኸውልህ እኔ ጮማ የሆነ ሀሳብ መጥቶልኛል። ምንድን ነው? እስቲ ቶሎ ንገረኝ። አንተ ምን ያፈዛሃል? የጠየቅኩህን መልስልኝ እንጂ። እንትን ነው ስልክሽን የሰጠሽበት ቦታ እኮ እኔ ነኝ ስልኮች የምሰራው እኮ። በተጨማሪም ደግሞ ዲሊቨሪ እንሰራለን። እሺ ቤቴንስ እንዴት አወክ? በአጋጣሚ ስትገቢ አይቼሽ ነበር እኮ። ለማንኛውም አመሰግናለሁ፣ ግን ደግሞ ለሌላ ጊዜ ሰፈር ውስጥ እንደዚህ አትንዳሺ። ስህተቴን እንኳን ለማካካስ ሻይ እንኳን ብንጠጣስ? ለሻይ የሚሆን ትርፍ ሰዓት የለኝም።
እኔ ብዙ ኃላፊነትና ትምህርት አለብኝ። እሺ አትሊስት ስምሽን እንኳን ልወቅ። ሱዛን አባላለሁ። በቃ አሁን ስራ አለብኝ፣ ሂድ። ለማንኛውም ግን ካንቺ ይምጣ ብዬ እንጂ ስምሽን እስከናባትሽ አውቀዋለሁ። ምንድን ነው ያልከው? ለጨዋታው ድምቀት ነው። አድርቅ። በቃ አሁን ሂድ። ደባራ ዋው እንዴት አባቱ ነው የሚያምረው። አንቺ ልጅ ምንድነው የተሻከክሽ የምታዩ? ወይኔ ማዬ በራችን ላይ ያለውን ልጅ ብታዩ አመለጠሽ። እርግጠኛ ነኝ ሀብታም ነው። ደግሞ እንደኔ ፊት የሚያበሩ መኪኖች ይኖሩታል። እማዬ ሰፈራችን አለማችን ብሎ መኪናውን ሌላ ቦታ አስቀምጦት ይሆናል። እኔ እና ምን ላርገው? ሄጄ መኪናውን ልጠብለት? አይደለም እማዬ፣ ይመስለኛል ይሄ ሸበላ ሱዛን ጋር ነው የመጣው። የግቢያችን በር ላይ ነው ያየሁት። ግን ሱዛን ከምንም አትቆጥረው፣ እንደ ቤት ዘበኛ ነው የምትቆጥረው። ታባረዋለች። ሱዛን ለራሷ የምትወልጅ ናት። አንቺ ግን መቼ ነው እጅ ሽንኩርት የሚነካው? ኡፍ እማዬ፣ ፔዲኪዩር የተሰራው ቀን እኮ ነው እጄንም ሪፊውር ያደረኩት። ባለሀብት ባልሳገባ የጋብቻ ወረቀት ላይ የሚፈርምባቸው ጣቶች ናቸው እነዚህ ጣቶች። ሜኒኩር ነው ያልሽው? እኔ ደግሞ ሽንኩርት መላጫ መስሎኝ። ለማንኛውም እኔ ወደ ጉሊት ልሄድ ነው። እህቴ ሱዛን ደግሞ ታውቂያለሽ ልብስ እያጠበች ነው። ሻያፊና በዳቦ አርገሽ ቁርሳችሁን ብሉ። እማዬ ደግሞ ዛሬ ደግሞ ከሻይ ጋር ስንነክር ስንጨምቅ ልንውላ። የኔ ልጅ እስካሁን አልጨረሽም እንዴ? አይ ማዬ ጨራርሻለሁ። ወደ ቤት ልገባ ነው። አንቺ ወደ ስራ ልትወጪ ነው እንዴ? አዎ ልጄ እየወጣ ነው። ደግሞ ምንድነው ፊትሽ እንደ ጠዋት ጀንበር ያበራው? ኧረ ማዬ እንዲሁ ነው። ይሁን እንግዲህ የኔ ልጅ፣ ዋናው ደስተኛ መሆንሽ ነው። በቃ እኔ ወደ ጉሊት እየወጣ ነው። ሻያፍሩና ቁርሳችሁን ብሉ። እሺ የኔ ልጅ። እማዬ አንቺስ በልተሽ አትሄጂም እንዴ? አይ ዛሬ ይቅርብኝ፣ እናንተ ብሉ። በቃ እሺ እማዬ፣ ሰላም ዋይልኝ። መልካም ቀን። አሜን። ቆይ አንቺ ልጅ ሻዩን አታፈዩም እንዴ? እዚህ መተሽ ጭራሽ ጠፈርሽን ትሞርጃለሽ? እንዴ እህቴ፣ እኔ ስቶፍ ነኝ እንዴ ሻዩን ማፈላው? ባይሆን ስቶፉ እንዳይፈላ ውሃውን ጥጄዋለሁ። ዳሪክ፣ እኔ ለነገሩ ካንቺ ጋር ምን አዳረቀኝ? ራሴ ክላስ ረፍዶብኛል። ትሰሚኛለሽ? ግን እኔ ያፈላሁትን ሻይ እጠጣለሁ ብለሽ እንዳታስቢያት እሺ? አይ ኖ እህቴ ተማጨክኝብኝ። ራጀርስ እንዴት ተሳካሚሽ ነች? ስሟን ታውቂያት እኮ መጣሁ እና ነገረና ማን አለች? ስሟን ሱዛን ትባላለች። ሱዛን? አንተ ስሟ ራሱ እንደ አሜሪካ ቪዛ ነው የሚጣፍጠው። ግን ቆይ አንተ ምን እሺ እስሎ ነገር ነው እንዴ? እባክሽ አንቆ በጣም ኮስታራ ነች። ኢቨን ስልኳን እንኳን ስትሰጣት ፈገግ እንኳን አላለችም። ይኸውልህ ኮስታራ ሴት ማለት ልክ እንደ ሴፍ ሳጥን ናት። ቁልፉን ካገኘው ሁሉም ነገር ያንተ ነው። ስለዚህ ብራዘር ነቃ በል። ቁልፉ ደግሞ ትዕግስት ነው። ምን አይነት ትዕግስት ነው? ይኸውልህ ነገ ደግሞ ሄደ መጽሐፍ ስጣት። ሴቶች መጽሐፍ ሲሰጣቸው አስተዋይ ነህ ምናምን ብለው ያስባል። ይኸውልህ መጽሐፉን ሲሰጣት ደግሞ ውስጡ ቼክ አለው ምናምን እንዳትላት። አይሻንቁ የምትገርም ሰው ነው። ግን ለሞኑ ደግሞ እንዴት አሰብኩኝ ነው? መላ ነው እንጂ እኮ ያጣነው ጭንቄማ ነበርን። በእውነት አጨብጭበናል። ይመችው እያለሁ ምን እሺ ነው ብቻ ይሄን የመሰለ አይዲያ በጭብጨባ ብቻ ልትፋታኝ ባሉ። መቼም ፍላጎትህ ከጥሬ ስጋ አልፍም አይደለ? አዋራዳ ማለት አንቺ ነሽ። የሰው ኩላሊት በቃ መርምረሽ ነው አንተ አርፍ ያለሽ። አናውን መርሻ
ደግሞ ምንድነው በጠዋቱ ቆሎ የምትበላው? ያ ወዲ ውስጥ ያሉ ሲንጫጩ አንተ መተህ ዝም እስከምታስብላቸው በዚህ ኳፋቸው ላይዛቸው ይሄ አይ መችያል ይቀራዳ ብራዘር። አይ ሻንቆ ጉደኛ ልጅ እኮ ነህ። በቃ እንሂድ እባክህ ና። አንዳች የሚመነዝር ነገር ይመንዝርሽ። ኧረ እማዬ ጨዋታ ጨምረሻል። ዶላር እንጂ ሰው ይመነዘራል እንዴ? ድክም ብሎኛል። ካንቺ ጋር ማወራበት ምቀልድበት ሰዓት የለኝም። እማዬ ከታም ያረክሽው ነው ማሳየሽ። በዚህ ልብስ ካቶክ ነው ማሳየሽ። ደግሞ ምንድነው ብጭቅጫቂ ልብስ የለበሽው? Ladies and gentlemen, please welcome to the future billionaire. This is Tariq Tamiran. እንደው አንቺስ ምን ጉር ነሽ? እስኪ ተመልከች ምን እንዳደረግሽ። ይሄ እኮ ቢያንስ ዛሬ ራታችን ነበር። What? እንኳን ረገጥኩትኝ። ዛሬን እንድታበሉኝ ነበር? እዩ እስኪ እማዬ የሾይን ልብስ እኮ ነው ያበላሸብኝ። ዳሪ ሂጂልኝ ብዬሻለሁ። ዛሬ ወደ ቤት ግቢ። ራን ተመልካቾቻችን ላጋጠመን የቴክኒክ መቋረጥ ይቅርታ እንጠይቃለን። ቀጣይ እንገናኛለን። ቻው። በዚህ ምድር ላይ ግን ጥሬ ስጋን የመሰለ ነገር አለ? ተመችሽ? አበደ ነው ብሮ። አቤት ጸጉር፣ አቤት ቁመና። መልአክ ነው ሰው ነው ያዩት? ሱዛን ነች? ምን ሱዛን ማለት እቺ ናት? ቅድም እንደዛ ሻሽ ጠምጥማ ትዬ ሻሽን የመሰለች እቺ ናት? አንተ እንዴት አባቷ ነው የምታምነው? እውነት ሱዛን የኔ ቁርጥ ስጋ። ስነ ስርዓት ሂዴ። እንዴ አንተ ቆይ እዚህ ምን ታደርጋለህ? እየተከታተልከኝ ነበር እንዴ? ሰው ረግጦ ማለፍ አይከብድም? ልረግጦ ያሰብኩት ቦታ ከተገኘ መረገጥ አይቀርም። እሺ ይሄን ግን ላንቺ ነው ያመጣሁልሽ። እንዴ በጣም ስፈልገው የነበረው መጽሐፍ። ቆይ ልጅ ማን ነው? እንዴትስ የምፈልገውን መጽሐፍ ሊያውቅ ቻለ? ቆይ ልቀበለው ወይስ ልተው? ኖ ይቅርብሽ ሱዛን። ምናልባት ወጥመድ ቢሆንስ? ደግሞ እኮ መጽሐፉ በጣም ያስፈልገኛል። ወይ በብድር መልክ ልቀበለውና ልመልስለት? ተቀበይኝ። ይሄ መጽሐፍ ከኔ ልቅ ላንቺ ነው የሚጠቅምሽ። እንደ አጋጣሚ መጽሐፉን ስለምፈልገው አበድረኝና ከዛ በኋላ መልስልሃለሁ። ሰጁ ብቻ ነው ያንቺ ነው። አመሰግናለሁ። እሺ ማይደብርሽ ከሆነ አብረሽ መራመድ ይችላል? እሺ ግን 10 ደቂቃ ብቻ። ክላስ እንዴት ነው ግን? አሪፍ ነው ፈጣሪ ይመስገን። ሳስበው ግን የሆነ ሰቃይ ተማሪ ትመስያለሽ። እሱን እንዴት እርግጠኛ ሆንክ? አላውቅም። ውስጤ ግን ሰቃይ ተማሪ መሆንሽን ነግሮኛል። ውስጤን ደግሞ አምናለሁ። ጥሩ ነው ግን ደግሞ ይሄን ያክል በሰው ላይ እርግጠኛ አትሁን። ምንም ሀሳብ አይግባሽ፣ መልዕክቱን አድርስልሻለሁ። ሌላ ግን የምነግርልሽ ነገር ካለ ታማኝ መልዕክተኛ። ጥሩ ትጫወታለህ። አዎ ባላስቅም ግን አልደብርም። የምርህን ነው? እንደዛ ነው የሚሰማክ? አዎ ምን ነው? አይ ምንም። ሄሎ ሰማ ፍሬንድ፣ ልትማር አብረሃት ገባ እንዴ? መኪናውን መንገድ ዳር ማቆምን ረሳው እንዴ? ጭራሽ። ኧረ ይመችሽ አራዳ ልጅ። እሺ
ምንድን ነው? በትርፍ ሰዓትሽ አትሌት ነበርሽ እንዴ? ክላስ እንዳይረፍድብኝ ብዬ እኮ ነው። በነገራችን ላይ መጽሐፉ ስለ ህግና ስለ ፍትህ ነው የሚያወራው። ትወጂዋለሽ ብዬ ደግሞ አስባለሁ። እንዴ አንተ እኔ ህግ እንደማጠና በምን አወቅ? መቀጮች ዕለት እኮ ደብተርሽ ተበትኖ ነበር። ጎበዝ አስተዋይ ነህ። መጽሐፉ እንዳጋጣሚ በጣም ያስፈልገኝ ነበር፣ ግን አንብቤ ስጨርስ እመልስልሃለሁ። እውነት ለመናገር ግን መጽሐፉን ላንቺ ነው የገዛሁልሽ። ለምን? ማለቴ እንዴት ልትገዛልኝ አሰብክ? እኔ እንጃ፣ ሜቢ ለስህተቴ ካሳ እንዲሆንልኝ ፈልጌው ነው። እሺ ለማንኛውም አሁን ተመለስ። በዛ ላይ ደግሞ መኪናን የማይሆን ቦታ ነው ያቆምኩት። ትራፊክ ካየክ ይቀጣል። ትራፊኩ ቢዜ ምን ችግር አለው? ጠበቂ አንቺ አለሽ እንዲያውንማ። ኧረ እባክህ ገና ለገና መጽሐፍ ሰጠው ብላ አይከብድም? ይቅርታ። እሺ አትሊስት ሰዓት ካለሽ እንኳን አረፍ እንበል። አይ እቸኩላለሁኝ። ከፈለክ ግን እየተራመድን ማውራት እንችላለን። ይህ ግን ምን ሆና ነው? ልብሴ እንዴት እንደዚህ ታበላሽብኛለች? ለነገሩ ምን አገባኝ? እህቴ ትጨነቅበት፣ እሷ ናት የምታጥበው። ቢሆንም ግን ልብሴ እንደዚህ መበላሸት አልነበረበት። አይ አባዬ ግን ለምን ሞትክ? መሞት አልነበረብክም እኮ አባዬ። አንተ ባትሞት ኖሮ እኮ ይሄኔ ሀብታም ነበርን። እማዬ ስታወራ እንደሰማሁት ከሆነ ድሮ በጣም ሀብታም ነበርን። ወይ ጉዴ! ታለቅስ ነው እንዴ? አይ ማልቀስ የለብኝም ፊቴ እንዳይበላሽ። ቆይ ግን እንዴት ነው እዚህ ቤት ውስጥ እየኖርን ያለ ነው? ይጭ ደሃሙን ሲያስጠላ። የኔ ቦታ ግን እዚህ አይደለም። በድንገት ነው እዚህ የተገኘሁት። ስለ መጽሐፉ በጣም አመሰግናለሁ። በዚህ ሰሞን በጣም ፈልጌው ነበር። ምን ችግር የለውም። እኔ ሙዚቃ ወዳለሁ፣ አንቺ ደግሞ ህግ ተማሪ ነሽ። ቆይ ግን ሙዚቃና ህግ እንዴት አብረው ይሄዳሉ? ሙዚቃ የውስጥ ሰላም ነው፣ ህግ ደግሞ የሰው ልጅ ሰላም። ያው ሁለቱም ሰላም ይፈጥራሉ። በጣም ጎበዝ ነሽ። ፍልስፍናሽ በጣም ነው ደስ የሚለው። አዲስ አበባ ውስጥ እንዳንቺ ያለ ሰው አላየሁም እውነቱን ለመናገር። ውዳሴው ለጊዜው ቆየኝ። እኔም ሰፈር ውስጥ መኪና እየነዳ ሰው የሚገጭና ከዛ በኋላ ይቅርታ የሚጠይቅ ሰው አጋጥሞኝ ያውቃል። ወንድም ወይ ይቅርታ ግን ደህና ነህ? አዎ። ምን ነው ለምን ጠየቅሽኝ? እንዲሁ ነው። በቃ ሰዓት ይደርሳል፣ ልሂድ። በቃ እሺ፣ እኔም ልሸኝሽና በቃ በዛው ወደ ቤት ሄዳለሁ። እሺ። ሄላ በቃ እሺ፣ ኦርደር አድርጉልኝ። እሺ ግን እንዲዘገይ አልፈልግም። እሺ እስኪ አካውንቱን ድጋሚ ንገረኝ። እሺ በቃ እልክልሃለሁ። ጀለስካ ምን? እሺ በቀን ደክሳል እንዴ? እባክህ በጣም ደክሞኛል። ረጅም መንገድ ነው የተጓዝነው። ኧረ ሼም ነው። ይሄኔ እኮ ቺኳ በየቀኑ ይሆናል በእግር የምትራመደው። አንተ ዛሬ ሄድኩ ብለህ እንዲህ ትሆናለህ እንዴ? እሱማ ልክ ነህ። ድካሜ መደበቅ አልቻልኩም። እና አስፋልት ለብለብ እንዴት ነበር? ጭው የፈጠራችሁ? እባክህ ልጅቷ የሆነ የደበቀችው የሆነ ጥልቅ ነገር አላት። ይኸውልሽ ብራዘር፣ የደበቀችው ነገር ፍቅር ነው። ስለዚህ አንተ ቁልፉን ብቻ ያዝ። አንተ በቃ ቀላ አያልቅብህም አይደል? ደግሞ የት ለመሄድ ነው እንደዚህ የዘነጥከው? እባክህ የሆነች አንድ አጠር ያለች ቀጠሮ አለች። እና እንዴት ነው ባለሀብት መስላል? ኧረ ሻንቆ ባለሀብት ሳይሆን ባለዕዳ ነው የመሰልከው። ኧረ ጨዋታ አልተቻልሽም። ማጭ በል በቃ እኔ እቸኩላለሁ። የመኪናውን ቁልፍ ሳሎን አስቀምጬልሃለሁ። በቃ እሺ ቻው።
ደግሞ ምን ታረጊ መጣሽ? እማዬ ዛሬ እንዴት እንዳማረብሽ። እማዬ በእናትሽ አንድ ነገር ልጠይቅሽ ነበረ። እቺ ጠጋ ጠጋ ለምን እንደሆነች አውቃለሁ። ይኸውልሽ ምንም የለኝም፣ ዘርባ የለኝ ከፊቴ። ፕሊስ እማዬ፣ አስቸኳይ ነገር እኮ ነው የፈለኩት። ለምንም ይሁን አይመለከተኝም፣ አንድ ሳንቲም የለኝም። ይልቁንስ ነው ይሄንን ሰባስቢና በጊዜ ወደ ቤት እንግባ። እጭ አሁን እሺ ኬት አምጥቼ ልከፍል ነው? እማዬ በእውነት ይሄ እድል ሊያመልጠኝ አይገባም። ኡፍ ማዘሯ ደግሞ አንዴ ከደረቀች አትመለስም። ይሄ እድልማ ሊያመልጠኝ አይገባም። ኬትም ማግኘት አለብኝ። ዳሪክ ምን ነው ደግሞ? ምንም እማዬ፣ የሽንኩርቱ ሽታ እኮ ፐርፊውሜን ያበላሽብኛል። ምን ፊውም? ሽቶ ማለት ነው እማዬ። በእናንተ ጊዜ ፐርፊውም ምናምን አልነበረም እንዴ? በእኛ ጊዜ እንደዚህ አይነት አርቲፊሻል ነገር አልነበረም። ተፈጥሯዊ ነገር ነው የምንጠቀመው። እማዬ በእናትሽ በነፃ የሚገኝ ከሆነ ንገሪኝ፣ የት ነው የማገኘው? ይኸውልሽ የኔ ልጅ እኛ በጊዜው በንጹህ ውሃ ታጥበን ሎሚያችንን ወሳኝ ላይ ተቀብተን ነበር የምንወጣው። ማሚ ሎሚ ሽቶ መሆን ይችላል ማለት ነው? አሃ ለዛ ነው ማለት ነው ዶሮ ሎሚ የምትቀቡት እንዳትሸት። ጭራሽ ዶሮ ሽቶ ትቀባ ጀመር። በእናው ነኝ ዘንቢለሽና ወደ ቤት እንሂድ። ዘንቢሉ እጄን ያሻክርብኛል። ባይሆን ሌላ ነገር ዘን አግዘሽ ልብሽ ልቅ ብሏል። በያውን ተነሽና ወደ ቤት እንሂድ። ገና ገብቼ ብዙ ምሰራው ስራ አለኝ። እንዴ ማዬ ምን ልትሰሪ ነው? ዛሬ ብዙ ትርፍ አገኘሽ እንዴ? አንቺ ህልም ውስጥ ነሽ። ሰብልዬ ትሙት መሽተኛውና ሲጀመር ካንቺ ጋር አይደል እንዴ ያለሁት? እኔ መሽተኝ ተሻላልኩኝ የኔ ልጅ። ታዲያ ሰው ሳይተኛ እንዴት ህልም ያያል? እንዳንቺ ልዩ ተሰጥኦ ያላቸው ሰዎች በቁማቸው ህልም ይታያቸዋል። እሺ ማዘሯ፣ ልዩ ተሰጥኦኝ ስላየሽልኝ አመሰግናለሁ። አሁን ገብተሽ ምን ልትሰሪ እንዳሰብሽ ንገሪ። የኔ ልጅ ምንም የተለየ ነገር የለም። ለእናንተ ቤት ገብቼ ራት ከሰራው በኋላ በተመላላሽ የምሰራበት ቤት ሄጄ ራት እሰራለሁ። አይዞሽ ማዘሯ፣ ሀብታም ባል እስኪመጣልኝ ነው። እሺ ከዛ ደግሞ ታርፊያለሽ። አይ የህልም እንጀራ እንዴ ማዬ፣ ህልም ደግሞ እንጀራ ነው እንዴ? አይ እንግዲህ እኔ ለራሴ ደክሞኛል። በጥያቄ ልቤን አታልቂብኝ። በይ አሁን ተነሽኝ ሰባስብ። ማዬ ደግሞ ልብ እንዴት ይወልቃል? ልብስ መሰላት እንዴ? ጀዝባው ፒስ ነው። ጃማው የት ነው ያለው? እዛው የተለመደ ቦታ ነው። አየሩስ እንዴት ነው? ሰማ ቺኳስ እንደዛ ከሆነ በጣም አሪፍ። በቃ ነገሮችን ፊክስ አድርገህ ጠብቀኝ፣ እየመጣሁ ነው። ዳሪክ ወይ ማዬ ያደረግሽ ነው? ማዬ ምስል ልጅ ያያየሽኛ እንዴ? ማያየው ነው ግን ምን ያደረግሽ ነው ያልኩሽ ነው። ማዬ ደግሞ ምስሩን ልቀሚ አላልሽኝም እንዴ? እናማ ምስሮቹን እየለቀምኩኝ ነው። ታዲያ እኔ ልቀሚ ያልኩሽ ከምስሩ ውስጥ ቆሻሻ እንጂ ምስሩን አንድ በአንድ እንድለቅሚ ነው እንዴ? ታዲያ ማዬ አንቺ እንጂ እኔ መቼ ተሳሳትኩኝ? እንዴት ማለት? ማለትማ ቆሻሻውን እንድለቅም ከፈለግሽ ቆሻሻውን ልቀሚ እንጂ እንዴት ምስሩን ልቀሚ ትኛለሽ? አንቺስ እንደው ምን ዋልባው ልቅነሽ? እሱን አምጪውና ቅድም ካመጣው ዘንቢል ውስጥ ቦርሳዬን ፈልገሽ አምጪ። ከዛስ እማዬ? ምን ከዛስ አለው? ብር ልስጥሽና ጫው ይዘሽልኝ ትመጫለሻ? እሺ በቃ አትቆጪ እማዬ። ምን አይነት ችግር ውስጥ ሄሎ። ወሳኝ ሰው በዚህ ሰዓት ምን ተገኝቶ ነው የደወልክልኝ? ኧረ በእናትህ ሻንቆስቲ፣ በእናትህ እራት ለመስራት ግራ ግብት ብሎኛል። ምንድነው ማረጋው? ከሽንኩርትና ከቲማቲሙ ጋር ተፋጠን ያለ ነው። ይኸውልህ እና መጥቼ እንድሰራው ነው የደወልክልኝ?
ኧረ በእናትሽ አንቋት ቀልዳውን እንኳን እርቦኛል። ግን አሲስት እንድታረጊኝ ፈልጌ እኮ ነው። አጣጣ የለውም። እሺ የምነግርህን ይኸውልህ አንድ ባንድ ተከትለህ ትሰራለህ። እሺ ይኸውልህ በመጀመሪያ 2 ጆኳ ብረት ድስት ትጨምራለህ። ደግሞ ስቶቭ መለኮስ እንዳረሰ። ኧረ የመጀመሪያው ልክ ነኝ። የውሃውን መጠን ብቻ ነው የተሳሳትኩት። በቃ አንድ ጆግ ብቻ ልጨምርለት። እሺ አዎ ጨምርበት። እሺ ቆይ አንዴ ውሃውን ልጨምርበት። እሺ እማዬ ምንድነው ደግሞ የምትጮሂው? ቦርሳ እዚህ ውስጥ የለም እኮ። የለም ማለት ምን ማለት ነው? በስርዓት ፈልጊዋ። ኡፍ ማሚ ደግሞ ከዚህ በላይ እንዴት ልፈልገው? ኡፍ እጭ ልጄ ምንድነው? ምን ሆንሽ? ጥፍሬ ተቆረጠ። ድሮ ምን ነኝ ጥፋተኛ? አንቺን ሰው አድርጌ አንቺ መላኪ። በቃ ዘንቢሉን ይዘሽው ነይ። ምን እቺ ይኸውልህ ከስቴፑ ትንሽ እንኳን ዝንፍ ካልክ አይመጣውም። እሺ ያው ጨምሬበታለሁ። እሺ ቀጣይስ? እሺ ምንድነው ማድረገው ቀጣይ? ውሃው እስኪፈላ ትጠብቅና ከዛ ሽሮ ትጨምርበታለህ። ውሃው ፈልቷል እኮ ቲማቲም ጨምርበት። አዎ ጨምርበት። የቀሩትን ስቴፖች አንድ ባንድ እነግርሃለሁ። ዝም ብለህ ስማ። እሺ አንዴ ቲማቲሙን ልጨምርበት አንዴ። አቃጠለኝ በእናትህ። አይዞህ ያጋጥማል። አሁን ሽሮን ጨምርበት። ደግሞ ይኸውልህ እንዳሞጅርበት ትንሽ ብቻ። ከዛ ከሌው ጨው ሚጥሚጣ ምናምን ዝም ብለህ ቅመማ አድርግበት። ደግሞ ከለሩ እንዲያምር ቃሪያ ምናምን ከላዩ ጣል አድርግበት። እሺ ቅቤም ካለው አይጠላም። ዝም ብለህ ከላይ ጣል አድርግበት። ከዛ እንጀራ አድርገህ ወጡን ጨምርበት። ይኸውልህ ደግሞ እንዲያምር ዲኮር ምናምን አድርግበት። እሺ ከላይ ቲማቲም፣ ሙዝ ምናምን ብቻ ያገኘውን አድርግበት። የሆነ ሲበላ ደስ ይላል። እኔ የምለው ግን ይሄ ሁላ ፕሮሰስ እንዴት ያወቀው? እኛ ማናውቀው ነገር የለም። በል በቃ የረሳሁት ነገር ካለ በመሃል ቴክስት አደርግልሃለሁ። እሺ ጓደኛዬ በቃ በደንብ የገባኝ ነው መሰለኝ። አሁንማ ኦኬ በቃ ታስብ። ጣፋጭ እራት እንደሚሆን ደግሞ አልጠራጠርም። ታያለህ። በቃ መልካም እራት ይሁንልህ። እሺ ቻው፣ ደህና ደር። በቃ አመሰግናለሁ። ቻው። መቼ ነው አንቺ ግን እንደሞልቶልሽ እንደው የታዘዝሽው የምታሳኪው? መቼ ነው የሰው ልብ የምታደርሽው? እንዴ ማዬ ሞዴል መሆኔን ረሳሽው እንዴ? እስኪ ልብሽ ጋር ደርሼ ላሳይሽ። አይ ሊሆን አይችልም። ልጄ በፍጹም ልታደርግ አትችልም። ዳሪክ ልጄ ቅድም ብር ስጠይቅኝ ነበር። ለቀልድ ወስደሽ ከሆነ እባክሽ አምጪ። ሳምንዬ ትሙት እኔ ምንም አልወሰድኩም። አምንሻለሁ የኔ ልጅ። ምንም ገንዘብ ብትወጪ ከእናትሽ ግን አትወስጂም። እማዬ እኔ እንደዚህ በፍጹም አላደርግም። ይቅር በይኝ የኔ ልጅ። ቅድም እዛ ለደንበኛ መልስ ሰጥቼ እዛው ትቼው ነው የሚሆነው። እማዬ ስልክሽስ ውስጥ ነበር አይደል? አዎ ልጄ። ብቻ እኔ ደህና ነው። ጦሴን ይዞት ሂድ የኔ ልጅ። አሁን እየመሸብኝ ስለሆነ ልሂድ። ደግሞ ቅድም የተረፈው ወጣ አለ። እሱን አማሙቃችሁ እህቴ ስትመጣ ብሉ እሺ። እኔ እንዳትጠብቁ። ይሄንን ደግሞ የተቆላላውን ትንሽ ቆይት በይና ምስሩን ጨምር። ኧረ ማሚዬ ጥለንሽማ አንበላም፣ እንጠብቅሻለን። ግን ጨውስ? በቃ እኔ አብረን ሄደን ከቶፊክ ጋር ነገ ትከፍልሃለች ብለሽ ይዘሽ ትመጫለሽ።
ተነሽ አብረን እንውጣ። ይህን ጣፋጭ ምግቤን እበላና ከመተኛቴ በፊት ሙዚቃ ግጥሜን እጽፋለሁ። ሄሎ ሄሎ ሄሎ